እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው ወይም ደግሞ ዳይሬክሽን ነው። ወደ ካባ ልንሰግድ እንችላለን፣ ለካባ ግን አንሰግድም። ለና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል፣ የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም፣ ለፈጣሪ ነው የሚሰግደው። እኛ የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላህ ብቻና ብቻ ነው። የምናመልከው ማንን ነው? እሱም ብቻ ነው። ክርስቲያኖች ሰውና ፍጡር ያመልካሉ። ማንን ካልከኝ ድንግል ማርያም ማዕፀን ውስጥ የተፈጠረ ሰው አለ እና ስጋው ይመለካል ወይስ አይመለክም ብለህ ጠይቃቸው። ይመለካል ይለዋል። ለምን? መለኮት ስለተዋህደው ይለዋል። እኛ ጥያቄያችን አይደለም። ኢሳይያስ ምዕራፍ 40 ቁጥር 8 እስከ 12 ላይ ክብሬ ለሌላ አልሰጥም፣ አምልኮቴን ለሌላ አልሰጥም፣ ከኔ በቀር ሌላ አምላክ ማንንም እንዳታመልክ፣ ከኔ በቀር ሌላ ማንንም አታመልክ የሚል አምላክ አዲስ ኪዳን ላይ ድንግል ማርያም ማዕፀን ውስጥ ፍጡር ፈጥሮ ሰው ፈጥሮ ያንን ሰው አያስመልክም። ክርስቲያኖች አሁንም ያመልኩታል። ሰው ያመልካሉ። ሰው ድንግል ማርያም ማዕፀን ውስጥ ድንግል ማርያም ከስጋ ሱጋ ከነፍሷ ነፍስ ነስቶ የሆነውን ሰው ያመልካሉ። መለኮት ሳለው ምናምን እኛ አምላክ ኢየሱስ ክርስቶስ አምላክ ነው አምላክ እናመልካለን ቢሉ ችግር የለውም። ግን አምላክ ብቻ ሳይሆን ሰውነቱንም ያመልካሉ። ሰው ያመልካሉ። ጠይቋቸው እስቲ። ፍጹም አምላክ ፍጹም ሰው ነው። ሰውነቱን ታመልኩታላችሁ? አዎ። ለምን? መለኮት ስለተዋህደው። ያ ሰው ድንግል ማርያም ማዕፀን ውስጥ የነበረው ሰው ፍጡር ነው። እንዴት ፍጡር ይመለካል? ጭንቅላት ይቀበለዋል? ይህ መልእክት የሰማ ሰው ሁሉ ቆም ብሎ ህይወቱን ማሰብ አለበት። እዚሁ ላይ ያለ ራስ ዶክተር ታይምስ ጀዛኪላ። ሁለተኛ ጥያቄ መዳም ስትጠራን ሰምቶ እንዳልሰማ መሆን እንዴት ይታያል? ተገቢ አይደለም። እዛ ሰራተኛ ሆናችሁ ተቀጥራችሁ እስካለ ድረስ የሚያዛቸውን እሺ ማለት አለባቸው። እንዳልሰማችሁ መሆን የለባቸው። ኃላፊነትና እናንተ ተጥሎባችኋል። ገንዘብ እየተከፈላችሁ እስከሆነ ድረስ ውል እስካላችሁ ድረስ ተቀጥራችሁ ልትሰሩ ሰምቶ እንዳልሰማ መሆን ተገቢ አይደለም። መጨረሻ ጥያቄ ዝምድናን መቁረጥ በተመለከተ የሆነ ነገር ብትለኝ። ዝምድናን መቁረጥ ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዝምድና አልቀጥሉም ብለዋል። አላህ በቁርአን ላይ ወተቁላህ አለዚ ተሳአሉ ነቢይ ወልአርሐም ይላል። እኔን አላህን ፍሩኝ ያን የምትጠየቁበት የሆንኩትን ልክ እንደውም ደግሞ አደራ ዝምድናን ብሏል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አዩሃ ናስ አፍሹ ሰላም ወሲሉ ልአርሐም ወአጥዒሙ ጣዓም ወሰሉ ቢላሂ ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰዎች ሆይ አደራ በመካከላችሁ ሰላምን አስፍኑ፣ የተራበን መገቡ፣ ዝምድና አልቀጥሉ፣ ጌታቸውን የጀነት በሰላም ትገባታላችሁ አሉ። ስለዚህ ዝምድና መቀጠል የታዘዝንበት ነገር ነው። ብር ሲለት ራሒም ምን አውጅብ ልዋጅባት ከታላላቅ ግዴታዎች ነው። ዝምድናን መቁረጥ ደግሞ ከታላላቅ ወንጀሎች ነው እና አደራ ዝምድና ቀጥሉ። እነሱ ቢቆርጧችሁም እንኳን እነሱ ቢያኮርፏችሁም እንኳን ዝም አትበሏቸው። መቼ ነው የምታኮርፉት? አንፈልግሽ፣ ሁለተኛ አታናግረኝ፣ አትምጭብኝ ብለው በግልጽ እንደዚህ ከተናገሩና ይህንን ካወጁባችሁ የዛኔ ወደ ራሳቸው እስኪመለሱ ድረስ ትተዋቸዋላችሁ። እሺ ጀዛኩሙላህ ኸይር። እሺ ቀጥል። ሰላም አለይኩም ሐሰን። ወአለይኩም ሰላም ወራህመቱላህ። ከዚህ በፊት ደርስ ስንማርና እንዲሁም የነቢያቶችን ታሪክ በማዳመጥበት ጊዜ ኢሳ አለይሂ ሰላም ታይቷቸው ማለትም እሳቸው ሊሰሏቸው እንደሆነ አቅደው ነበረ ይሁዶች ይላሉና ደቀ መዛሙርቶችን ሰብስበው ከነ አንተ ውስጥ በእኔ ቦታ የሚሰቀል ማን ነው ብሎ በጠየቀ ጊዜ አንድ ህፃን ልጅ እኔ ያለ፣ አሁንም ደጋግሞ ሲጠይቁ 3 ጊዜ እኔ ያለና ያኑ የተሰቀለ ይላል እና ሱረቱ ኒሳ ቁጥር 157 ላይ በእነሱ ተመሰለ ያለው የህፃን ነው ወይስ ሌላ ሰው? አልተገለጸም። በቁርአንም በሐዲስም ተፍሲር ላይ ነው ሚላል 20 ጉዳይ ላይ 6 ነው አላተኝ እና ዘገባው በኒ እስራኤል ነው ወይስ? አዎ ተፍሲር ላይ ነው። ዝም ብሎ ሰዎች ያስቀምጡት እንጂ ትክክል አይደለም። ቂለ ተብሎ ነው ተፍሲር ላይ ራሱ የተቀመጠው ተብሏል ነው። ተፍሲር ላይ የተቀመጠ ሁሉ ያ የሙስሊሞችነት ነው ማለት አይደለም። ተፍሲር ላይ ሰዎች ሙፈሲሮች ምንድነው አካሄዳቸው? የተባለውን ሀሳብ ሁሉ ያስቀምጡልሃል። በሆነ ጉዳይ ከአንተ ጋር ለማውራት ፈለግኩና ለምሳሌ እዚህ ጉዳይ እንዲህ ተብሏል እንዲህ ተብሏል እንዳለ ሁሉም ሰብስቤ እነግርሃለሁ አይደለ? ነገር ግን ትክክለኛ አቋም ይሄ ነው ብዬ አስቀምጥልሃለሁ መጨረሻ ላይ።
በዚያ ላይ ሰዎች ያሉትን ሁሉ ሀሳቢ ክርስቲያኖች ሀሳብ ሊያስቀምጡት ይችላሉ። ክርስቲያኖች እንዲህ ይላሉ፣ ወተቁሉ ልየሁዲ አይሁዶች እንዲህ ይላሉ፣ ክርስቲያኖች ካለ በኋላ መጨረሻ ላይ ትክክለኛ የሙስሊሞች እምነት በዚያ ላይ ያስቀምጥላል። አድሚኖች እነዚህ የመጨረሻ ከዚህ በኋላ እንዳታስገቡ እና ስለዚህ ያ ነው ትክክለኛው እንትና አይታወቅም። ማን እንደተገደለ አስፈላጊ አይደለም። ዋናው ነገር ዒሳ ዓለይሂ ሰላምን አላህ አድኖታል ወይስ አስገድሎታል? ከሆነ አላህ አድኖታል፣ ወስዶታል። ይህንን አላህ ግልጽ አደረገው። ወማ ቀተሉሁ ወማ ሰለቡሁ፣ አልገደሉትም አልሰቀሉትም ይላል። እንዳ ይሆናል ተብሎ ቢታሰብ እንኳን የሚሆነው ይሁዳ ነው። ምክንያቱም እሱ ነው አሳልፎ ሊሰጠ ያለው እንደ መጽሐፍ ቅዱሳቸው ራሱ ኢየሱስ ክርስቶስም ብሏል፣ ለዚያ ግን አሳልፎ ለሚሰጠኝ ሰው ወየውለት ብሏል። አሳልፎ የሚሰጠኝ ሰው ወየውለት፣ ባይፈተን ይሻለው ነበር ብሏል። እዛ መጽሐፍ ቅዱስ ላይ ማለት ነው። ወየውለት ብሎ ባይፈተን ይሻለው ነበር ብሎ እንደው ምንም አልሆነም የሚባል ነው። ላ በደንብ ሆኗል እንጂ። እሺ ኬና ሰላም፣ እንዴት ነሽ ኬና? ይሰማል? ሰላም ነው። እንዴት ነሽ? ደህና ነኝ። እሺ አልወሰንሽም? ኬና አልወሰንሽም ወይ? ምን ወሰንሽ? ወስኛለሁ፣ ግን በውስጥ እነግርሃለሁ። እሺ አይሽ አሻራ ትይዣለሽ? እኔማ ጠዋት እንዳልኩህ እኮ ነው። ውሳኔ እኮ ራሱ ነው፣ ውሳኔ አይቀየርም። በቃ ሻራ ያዥ። እዚህ ጋር ግን ይሄ ምን ይመስላችኋል? ያወቀ ይሸለማል። ይሄ ምንድን ነው? ድምጽ ይቆራረጣል። እሺ ተወሳሽ ሻይ አይደል? እሺ ሻይ አይደለም፣ አላወቅሽ። ቡና አይደለም፣ አታውቅሽ። ተበላው። ቡና ማለት ነው። እሺ ወተት ግማሽ፣ ወተት ያለቃል፣ ግማሽ ወተት ምስካፌ፣ ወተት ቡና ያለቃል። እውነት ወተትና ምስካፌ። እሺ ሻሃዳ ለመያዝ ከወሰንሽ ሻሃዳ ያዥ። ምን ታያለሽ? የምር እኔ እውነቱን ንገሪኝ ካልክ ምንም ነገር አላውቅም። ስለ እስልምና ትረዳኛለህ ብዬ እገምታለሁ። እስልምና ሳስረዳ ብዙ ጊዜ ሰምተሽ ሊሆን ይችላል። ነው አልሰማሽም እስካሁን? ማለት እኔ ሲያስተምሩ አጋጣሚ ሆኖ አንተ ቤት መጥቼ አላውቅም። አንተ ቤት አጋጣሚ ጠዋት ነው የመጣሁት፣ ግን የሆኑ ትልቅ ቤት ገባ ነበር ብዙ ጊዜ የሚመክሩኝ ቤት። ኦኬ ስለ ኢስላም ባጭሩ ላስረዳሽ። ከጠዋትም ሳስረዳ ነበር፣ ምናልባት ከነበርሽ ትሰሚ ይሆናል። ኢስላም ማለት ምን ማለት እንደሆነ፣ ኢስላም ማን የደነገገው የሚለውን፣ የነቢያት ሃይማኖት ነው ወይንስ አይደለም የሚሆን፣ ይህን ሁሉ ስናገር ነበር። ባጭሩ ኢስላም አምላክ በነቢያት በኩል የደነገገላቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ ራሱ ነው የደነገገው፣ ነቢያት የሰበኩት፣ የነቢያት ተከታዮች የኖሩበት ነው። አምላክ ይህን ሃይማኖት ለተከተለ ሰው በቀጣዩ ያስገባው ቃል የገባበት ነው። አምላክ አላህ ስብሐነ ወተዓላ ለቀደምት ነቢያት ደንግጎት እንደነበር ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ያያችሁ ቀደምት ነቢያቶች ታዘውበት የነበረ ሃይማኖት ነው። አብርሃም ሙስሊም እንደነበር ቃል በቃል ተቀምጧል። ተከታዮችን ሙስሊሞች ብሎ እንደሚጠራቸው ተቀምጧል።
መካነ ኢብራሂም የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር ብሎ ቃል በቃል አለ። ተከታዮችን ሙስሊሞች እያለ ሰይማት ይጠራቸው ነበር። ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ወሁወ ሰማኩሙል ሙስሊሚነ ሚን ቀብል። የእስልምና ሃይማኖት የአባታችሁ የአብርሃም ሃይማኖት ነው ካለ በኋላ እርሱ ከዚህ በፊት የዚህን እምነት ተከታዮች ሙስሊሞች እያለ ይሰይማቸው ይጠራቸው ነበር ይላል። ይሄ ነው ያዕቁብ ዓለይሂ ሰላም ለልጆች ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቁብም ለልጆቹ ምላላቸው ልጆቼ ሆይ እነሆ አምላካቸው አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያቸው የነቢያቶች ንዛዜ ነው። አምላክ በነቢያት በኩል ያዘዘበት። ታዲያ ሙስሊም ለሆነ ሰው አላህ በቀጣዩ ዓለም ቃል የገባለት ነገር አለ ወይ ከተባለ አዎ፣ አምላክ አላህ ሱብሓነሁ ወተዓላ ቃል ገብቶለታል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ይላል። እና ይህን ይመስላል። ትገባያለሽ ወይንስ ያንቺ ውሳኔ ነው? እሺ ግን ማለት ያለቅም እዚህ ጋር ችግር የለውም። እሺ በእኔ በኩል ችግር የለውም። እሺ የምለውን ቃል አብረሽ ለማለት ዝግጁ ነሽ? እሺ አሽሀዱ ትገምልኝና ጀምር። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ አላሁ አክበር። ከዚህ በኋላ ሙስሊሙ ነሻነታችን አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ ነሻል። አንድ ሰው ሙስሊም ሲሆን ጊዜ ያለፈ ኃጢአት ሁሉ ይማርለታል። አላህ ይህን ቃል ገብቷል። በቁርአን ላይ ሲናገር ምን አለ? ኢነ ለዚነ ከፈሩ ምን ይላል? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሱ ባሪያዎቼ እኔ እምርላቸዋለሁኝ ብሎ ቃል ገብቷል። በሌላ ቦታ ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ቢሰልሙ እምርላቸዋለሁኝ ብሎ ቃል ገብቷል። እና ከዚህ በኋላ ያለምንም ኃጢአት ንጹህ አድርጎ ነው አላህ ሱብሓነሁ ወተዓላ የሚቀበለሽ። በቀጣዩ ዓለም ሰው ቅድም እንዳልኩት እስልምና ከተቀበለ ጀነት ሊያስገባው አላህ ቃል ገብቶለታል። ይሄ ነው። እሺ ስምሽ ማን ነበር? ኬና። እሺ ደስ የሚል ሙስሊም ስም የምታውቂዋለህ አንቺ የምትወጂው ወይንስ እኛ እናውጣልሽ? እኔ አለቃ። እሺ እስኪ አሪፍ ስም ጻፉና እሷ ትመርጣለች። እኔ የራሴ ምርጫ ማን እንደወረት ሱመያ እሺ እናንተ ጻፉ። እሺ የትኛው ደስ አለሽ ከተጻፉት ኮሜንት ላይ? የሚገርም ነገር ኢማን የሚለውን እዚህ የምሰራበት ቤት ትንሹ ልጅ
ኢማን እያለ ነው የሚጠራኝ ከመጀመሪያውን ጀምሮ። ማሻአላህ በቃ የሆነስ ችግር የለም። ኢማን ሆኗል ስምሽ። ማሻአላህ ደስ ነው።